ህግ ነው። አሁን አብዛኛዎቻችሁን ሊያስከፋ ይችላል። በዚህ ከትናንትና በስቲያ ዓርብ ዕለታም ንግግር ነበረኝ። አንድ በዚህ ጉዳይ የሚያውቅ በጣም ጥልቅ እውቀት ያላቸው የውጭ ዜጋ ድሮኖቹን በተመለከተ በዩቲዩብ አካውንቴ ላይ ይቀርባሉ። ግን ሳምሃው ዜግነታቸው ግብፃዊ ነው። እንደዛ ከመሆኑ ጋር ተያይዞ ከግብፅ ጋር ሆነ ምናምን አገራሻ እንዳትሉኝ አደራ። እሳቸው በቂ እውቀት አላቸው። ኢትዮጵያ ውስጥ ያሉት ድሮኖቹ ምን ምን አይነቶች እንደሆኑ ያውቃሉ በጥልቅ። እሱን ግን በተመለከተ እኔ ይሄ ፐርሰናል ግብዣ ነው የምጠራቸው። ምክንያቱም እኔ አብይ አህመድ የገዛው ድሮን ጠላት ብሎ ለውጭ ቢጠቀምበት ችግር አልነበረም። ነገር ግን እነዚህ ድሮኖች የሚያርፉ ያሉት ወይ ትግራይ ክልል ነው ወይ አማራ ክልል ነው ወይ ወለጋ ነው። ስለዚህም በተመለከተ እንግዲህ እንደ ህዝብ የሚያጠፋን ከሆነ በዚህ አቅጣጫ እውቀት ያላቸው እዚህ ቴክኖሎጂ በቂ እውቀት ያላቸው ናቸው፣ ግብፃዊ ናቸው። በእኔ ኢንተርቪው ላይ መጥተው እኔ ከፖለቲካ ጋር የተገናኘ የለውም፣ ቴክኖሎጂውን በተመለከተ ነው የምጠይቃቸው። አልፎ ተርፎ ኦፍኮርስ በዚህ ቴክኖሎጂ አብይ በአገር ውስጥ የሚሰራውን ነገር መንገር አይቀርም። ጠራ እንዳትሉኝ፣ ይሄ ስፔሲፊካሊ ሰውየው ፖለቲካ ሰው ሳይሆን የዚህ የመከላከያ ቴክኖሎጂ ሰው ናቸው። እንደምታውቁት ግብጾች በጣም ሶፊስቲኬትድ የሆኑ ድሮኖች አሏቸው። የአሜሪካን ድሮኖች አሏቸው። የአሜሪካ ድሮኖች አሏቸው፣ ግን ኢትዮጵያ ውስጥ የሚንቀሳቀሱትንም ያውቃሉ። እንግዲህ አንድ አጠር ያለች መልእክት ቅድም አስተላልፌ ነበር። እሳቸው ምንድን ያሉት ነው የድሮን ቴክኖሎጂ ድሮኖችን ለመምታት በአየር ላይ ኢትዮጵያ ውስጥ ምናልባት ህዝቡ እንደ ህዝብ ላይችል ይችላል፣ ግን የድሮን ስቴሽኖችን ግን በቀላሉ ሊያገኛቸው ይችላል። የድሮን ስቴሽኖችን ታጣቂዎች ታርጌት ካረጓቸው ሞር ቀላል ነው። ምክንያቱም ድሮኖቹን ኦፕሬት የሚያደርጉበት ስቴሽን አለ። ስቴሽን ከሌለ ድሮኑ ኦፕሬት ማድረግ አይችልም። በአየር ላይ መተኮስ አይችልም፣ መብረር አይችልም። ልክ ይሄ ፕሌን ይሄ የዚህ የኮሜርሻል ፕሌን ታወር አላቸው አይደለ? ታወሩ ላይ ሰው ከሌለ ታወሩ እረፍ፣ ብረር፣ ፈቅጄልሃለሁ፣ ተንቀሳቀስ ካላለ ፕሌኖቹ ኦፕሬት ማድረግ አይችሉም። ስለዚህ ሁል ጊዜ የነዚህ የኮሜርሻል ፕሌን ታወር ላይ ያሉ ተቆጣጣሪዎች ከሌሉ ማንኛውም ፕሌን መንቀሳቀስን መስራት አይችልም። ኢትዮጵያ ውስጥ ያለው ድሮኖች ስቴሽናቸው ተተክሏል። አንዱ አፋር ነው የተተከለው እናውቃለን። ሌላኛው ቢሸፍቱ ሀራ ሜዳ ላይ የተተከሉ ስቴሽኖች አሉ፣ የድሮን ስቴሽኖች። የድሮኖቹን እነዚህ የሚገጣጥመው የባጫ ልጅ ነው። ከአሜሪካን ሄደ የባጫ ልጅ አለ አንድ የሚገጣጥም፣ ከሱ ጋር የተቀናጁ አሉ። ስለዚህ ኦቨርኦል ታጣቂዎች ስቴሽኖችን ታርጌት የሚያደርጉ ከሆነ ሞር ኢዚ ነው፣ ሞር ቀላል ነው። ስቴሽኖቹ ከሌሉ ድሮኖቹ ኦፕሬት ማድረግ አይችሉም አየር ላይ። ስለዚህ አንዱ መፍትሄ እሱ ነው። ሌላ ግን በጥቃቅን በሆኑ በአገር በቀል የተለያዩ ነገሮች መስራት ይቻላል የሚል ሪኮሜንድ ያደረጉታል። ምናልባት ዩቲዩብ ላይ ሰሞኑን የሚመቻቸውን ስኬጁል ካረጋገጥኩ በኋላ ለእናንተ አሳውቃለሁ። መታችሁ ማዳመጥ፣ እስፔሻሊ ታጋዮች፣ በድሮን የምታልቁ ህዝባችን ማዳመጥ አለበት። ለህዝብ ትግል እንቆማለን የምትሉ ማዳመጥ አለባችሁ። አይ ቲንክ ቀጥታ ላታዳምጡ ብትችሉም ዳውንሎድ አድርገው መልእክቶቹን ለእናንተ ማድረስ አለባቸው ብዬ ላለው። ትንሽ ሊያናጋ ይችላል፣ የአብይን ሰዎች ሊያንጫጫ ሊያንቀሳቀስ ይችላል። ግን ምን እናርግ? ምክንያቱም በየጊዜው በድሮን ተመታን፣ ሞትን። እኛ የሰው ሞት ልንዘግብ ብቻ አይደለም። በዚህ በድሮን የራሴ ህዝብ የሚያልቅ ከሆነ መፍትሄውን ይዘን መምጣት ግዴታ ይኖራል። ሌላው ግን ምንድን ነው አንድ እሳቸው ንግግር የሰማ ነው በስልክ በነበረን ቆይታ፣ የድሮን ቴክኖሎጂ አሁን በጣም ቀላል ኢዚ የሆነ ነው። ስፔሻሊ እንደምታዩት የኤአይ ዲቨሎፕመንት አሁን ገበያውን እያዘ በመጣ ጊዜ በጣም ሶፊስቲኬትድ የሆኑ ድሮኖችን እነዚህ ቺፖቹ ኦልሬዲ በርካሽ መሸጡላ ጀምረዋል። አሁን ድሮኖች የተርኪ ላይ እሳቸው እንዳሉት አጥፍቶ የሚጠፋው ወደ 2000 ወርዷል። ወደ 1000 ከምናምን ወደ 2000 ወርዷል። እና ላይ ይጨመ ፕሮግራም ይደረጋል፣ ይሄዳል። ዶላር ነው። አዎ $2000። እንዴት አጥፍቶ የሚጠፋው ማለት ሄዶ አታክ የሚያደርገው? አዎ ሄዶ ያው ፈንድቶ ራሱ አብሮ የሚጠፋው ማለት ነው። አዎ
እነሱ ወደ 2000 እሳቸው እንዲያውም እስከ 1700 መሸጥ ሁላ ጀምረዋል። እና አክቹሊ ገና ወልማርት ሁሉ ልንገዛው እንችላለን። እነዚህ እየወረደ መጥቷል ማለት በቃ ቴክኖሎጂው እየወረደ መጥቷል። ሴፍ አንድ ሰው ለምሳሌ ድሮን አለኝ ምናምን እንደሚለው አብይ አይደለም። እንደዚህ ይሄ ድሮ ሁሌ የምትፎክርበት ነገር አይደለም። ከጊዜ በኋላ ላይ እያንዳንዱ ታጣቂ ላይ እጅ ይገባል እና እንትን ልክ እንደ ክላሽ አሁን ሰው በሁሉ ቤት ክላሽ አለ። ጀስት ላይክ ዳት እየወረደ እየመጣ ነው። በዛ አቅጣጫ በጦርነት የምትተማመንበትና ይሄ መሳሪያ አለኝ አሸንፍበታለሁ የምትለው ነገር ሁላ እየቀረ ከዛ የተነሳ ይመስለኛል አሁን ባለፈው ጊዜ አይታችሁት እንደሆነ የተለያዩ ኮንቴነሮች የመሳሪያ ኮንቴነሮች ሲገቡ ነበር ከዱባይ ወደ ኢትዮጵያ። ኢሳያስ ደግሞ ከ2 ሳምንት በፊት ሲያስገባ ነበር፣ እሱም ሲጭን ነበር። ፎር ሹር ሁለቱም ያስገቡት ድሮኖች ነው። ኢሳያስም ሲያስገባ ነበር፣ ይሄኛውም ሲያስገባ ነበር በተመሳሳይ። አሚን ወል እነዚህ የድሮን ስቴሽኖች ታርጌት ኦፕሬሽን ሊሰራባቸው ይችላል። በቀላሉ ታጣቂዎች ኦፕሬሽን ሊሰሩባቸው ይችላሉ ስቴሽኖችን። እና ራሻ ያደረገው ነገር ልክ ዩክሬን አምጥቶ በአየር ላይ ማብረር ሲጀምር እነዚህ ባይካታርቱ ቲቢቲቱ ቅብርጥስ የሚባሉትን ማብረር ሲጀምር ራሻ እነሱን ፍለጋ አልሄደም። ለስቴሽኖቹን በው አረገ። በቃ ተመልሰው አልመጡ። ዳሰብ እዛው አንዳንዶቹ እዛው እየበረሩ ይከሰከሳሉ። በቃ የኦፕሬተሩ ስቴሽን ከተመታ አየር ላይም ቢሆን ይከሰከሳል፣ ኮማንድ የሚያደርገው ስለሌለ ማለት ነው። በዚህ አቅጣጫ እኔ ብዙም ስለምሰማ ምክንያቱም በዚህ አቅጣጫ እውቀት ያላቸው ሰዎች መጥተው አይ ቲንክ ቢያስረዱ ለህብረተሰቡም ግንዛቤ ቢሰጡ ሌላ ደግሞ ምን ማድረግ አለባቸው የሚሉትን ነገሮች ማድረግ አለባቸው። ይቅርታ ብልጽግናዎች እንግዲህ ምክንያቱም የምትገዙት መሳሪያ የኛው ህዝብ ላይ ነው። በኢትዮጵያ ህዝብ ትገዙታላችሁ፣ የኢትዮጵያን ህዝብ ተደብደ እስካሁን ድረስ በአልፋሽ ጋር ሱዳን 70-80 ኪሎ ሜትር ገባ፣ አልተዋጋችሁትም። በደቡብ ሱዳን በጋምቤላ ደቡብ ሱዳን ገባ 200 ኪሎ ሜትር፣ አልተዋጋችሁትም። ሻቢያ ገባ፣ አልተዋጋችሁትም። እናንተ ኢትዮጵያዊ ከሆነ ግን ተቀጠቅጠዋለህ፣ ታሳደዋለህ። ይሄ ነው ትሬንዱ። እኔ በጣም ዛያና መድረክ ላይ አንዷ በጣም በቃ ያው የሚገርም ነው። በቃ አሁን ዘረኝነት ይሄ የብሔር ሚት አድርገው አንዴ ቆይ ያንተ ያስተጋባ የብሔር እሳቤ ብዙ ጊዜ በቃ አሁን ይሄ ጊዜው የኛ ነው ወይም በቃ ምናምን የሚለው እሳቤ በጣም ከባድ ነው። በግለሰቦች ደረጃ ነው የምለው እኔ ህዝብ እንደዛ ይላል ብዬ አላስብም። ግን በጣም ይህን ስርዓት በጣም ሎያል ሆነው የሚደግፉ ሰዎች ነው ብሩታል እንደሆነ ስርዓቱ ነው በጣም አፋኝ እንደሆነ ጨቋኝ እንደሆነ ዲሞክራሲ እንደሌለ እኩልነት እንደሌለ ሌላው ማህበረሰብ የኢትዮጵያ ማህበረሰብ ሰፊ የኢትዮጵያ ማህበረሰብ የአማራ ህዝብ የአዲስ አበባ ህዝብ የትግራይ ህዝብ ደቡብም እንደዛው ብዙ ሰው በዚህ መንግስት ደስተኛ እንዳልሆነ ያውቃሉ። ብዙ ሰው ጥቃት እንደሚደርስበት አማራ እንደ ህዝብ ብዙ ምንድነው መሰረተ ልማት እንደወደመበት ትግራይ እንደዛ ምናምን ያውቃሉ። ግን የኔነት የሚል ስያሜ ወይንም እሳቤ ስላላቸው ያንን የመደገፍ ነገር በቃ አይናቸውን አፍጥጠው ታይባቸዋል አንዳንድ ግለሰቦች ላይ ነው። እና አንድ ሰብለ ነው ምናምን ትባል ልጅ እኔ የትም ትግባ ትዊተር ላይ ነኝ ትላለች። ትዊተር ላይ ለብቻዋ ነው መሰለኝ የምጽፈው፣ እኔ አይቻት አላውቅም። ግን ምን ስትል ሰማዋት፣ መከላከያውን በቃ እንደ ልጄ ነው የምወደው ምናምን ትላለች። እና እዛ ላይ መከላከያውን እንደ ልጄ ነው የምወደው፣ እንደ ልጄ ነው የማየው፣ እንደ ልጆቼ ነው የማየው፣ እንደ ልጄ ነው የማየው፣ እንደዚህ ነው የማየው ምናምን ያለች ታወራለች ማለት ነው። እና መከላከያው ነው እኮ ነገ ሱዳን ቢገባ ሄዶ የሚያስቆምልን፣ ነገ በዚህ ጋር ግብፅ ቢመጣ ሄዶ ቦርደር ጥሰው ሲመጡ የሚያስቆምልን። እኔ እንደውም እሱን ልጠይቅ ነበር። አንደኛው ሱዳን ኦልሬዲ ገብቷል መቼ አስቆመልን? ይሄው 5 ዓመት ሙሉ ሱዳን እየፈነጨ አይደል እንዴ? በዛ ልክ እንዳልከው በጎንደር በኩል ምንድን የትኛው መከላከያ ሰራዊት ነው የምትዩ ልላት ነበር እሷን ራሱ። እና በቃ they don't even hesitate brother like ይሄንን ውሸታቸውን ወይንም ያለውን ነገር ድፍን አድርገው
ዲፌንድ ሊያደርጉት ነው የሚመጡት ስርዓቱን። በቃ ልክ ያዘፍ የኢትዮጵያን ግን አሁን ሶማሌንና ኦሮሞን ለማጣላት የሄደበትን ርቀት አላየም። ይኸው አሁን ክልሉ ላይ ምን እየተፈጠረ እንዳለ እየሰማ ነው። በፓርላማ እኛ እኮ ድሬዳዋ እኮ የኦሮሞ ነበራል። ሶማሌዎቹ ቀላል አይደሉም። ዝም ብሎ እንደሌላው ህዝብ ዝም ብሎ መጥተው በጣም አሁን ተቆጥተው እየበጠበጡልህ ነው መመለህ ወደ ሌላ እንትን ሰውየው አሁን እኔ ምን እንደሚያገኝ እንደው ምልህ ስልጣንስ ቢሆን ምልህ ህዝብ ተባልቶ ለነገሩ የኢትዮጵያ ህዝብ ምንድነው ያለው ማለት እንትን አይደለም። ምንድነው ያለው ልማታዊ ማህበረሰብ ስላልሆነ የህዝብ ቁጥር መቀነስ አለበት ብሎ ያምናል አሉ። እሱን ቴዲ ያወራ ነበር። ምናልባት ከዛ የተነሳ ሳይሆን አይቀርም ጦርነት የሚወደው ጦርነት የሚወደው ጦርነት የሚጭረው አሁን ራሱን የቻለ አጀንዳ አውጥቷል አሉ። መረጃው እውነት ይሁን ውሸት ያው አዳማ ላይ ስብሰባ ነበራቸው። ስልክ አይፈቀድም፣ ምንም አይነት ነገር ይዘህ አትገባም። ኢቭን ስብሰባው እስኪያልቅ ድረስ ወደ ቤተሰብ መሄዱላ አትችልም። ስብሰባ ጨርሰዋል፣ ግን እሱ ብቻ ነበር የሚመላለሰው አሉ። እዛ ላይ አይ ቲንክ የጦርነት ቀጠሮ ሁላ የያዘበት ሁኔታ አለ። አይ ጦርነቱማ ማይቀር ነው። አንተም ቅድም እንዳልከው እኮ ጦርነቱ ፕሪፓሬሽን አለ በሁለቱም በኩል፣ በኤርትራም በኩል በኢትዮጵያም በኩል። አብይ መቸለታ በፓርላማ የተናገረው የትግራይ ጦርነት ሊጀምር አካባቢ ተመሳሳይ ነገር ይናገር ነበር። በተደጋጋሚ ፓርላማ ላይ ነበር የሚያነሳው እና ጦርነቱ ከመጀመሩ በፊት እንደዛ ይል ነበር። ሰምተህ ከሆነ እኛ ጦርነት አንፈልግም፣ በሰላም ነው የምንጨርሰው ምናምን እና ይህን ምን አልበላሽ ምን አመጣው ነው እና ደጋግሞ እኛ በሰላም ነው የኤርትራ መንግስት ነው እንዲህ ያለን ምናምን። አሁን ግን ገፋ ያለ ነው። የመቸለታዊ ፓርላማ እና የብርሃኑ ጁላ ንግግርና የአብይ አህመድ ንግግር ገፋ ያለ ነው። የኔ ጦርነት ያወጀው መጀመሪያ የዛን ጊዜ ነው ይመስለኝ። አሁን ኦፊሻሊ ጥይት የሚተኩሱበት ቀን ነው የሚጠበቀው። አንተ እሱን ከሆነ እንጂ ጦርነቱ ኦልሬዲ በሳይበር ተጀምሯል። የቃላት ጦርነት ተጀምሯል። ፕሪፓሬሽን አለ፣ በሁለቱም በኩል ዝግጅነት አለ። ሰው እየተጠበቀ ያለው ደግሞ ጦርነት ለመጀመር ያለውን አምቢሽን የምታየው ለምሳሌ ምን ሆነ መሰለ፣ በትግራይ በኩል እነዚህ የሰሐራ መሬት የሚባሉትን ጀነራል ወዳን ጥሩ የሚባል አለ እና ከነጌታቸው ጋር ፍሬንድ ነው እና እነሱ ገንዘብ ሰጥቷቸው በፊት ሲሄዱ እስከ 400 ነበሩ። በኋላ እነዛ አፕሮች አድርገዋቸው አንዳንዱ እየባነነ ተመለሰ። በኋላ የአብይ ባጀቱን ስለሚሰጥ ትጥቁንም ስንቁንም ስለሚሰጣቸው አብይ ደግሞ አለቃ አለው። የአብይ አለቃ ዩናይትድ አረብ ኤምሬት ነው። በኋላ እነጌታቸውን ዝም ብሎ ገንዘብ መክፈል ነው ይላቸዋል። ሲላቸው እነጌታቸው ደግሞ እነዚህ በኋላ ምን ይሆናል? በዚህ በደቡብ ትግራይ በኩል ታደሰ ወረደና ካቢኔው አንዳንድ ስራና ልማቶች እናያለን ብለው ሲወርዱ ለካ እነዛ ተዘጋጅተዋል እና ሊገሏቸው ማለት ነው። በኋላ የተሻገረው ቦርደር ቶክስ ከፈቱባቸው። በእርግጥ ያው እንደምታውቀው ፖለቲከኞቹ አመራሮቹ ሲሄዱ ይብዛም ይነስም ወታደር ጠባቂዎች አሉ፣ ግን እነዛ ብዛትም የላቸውም። ሌላው ምንድነው ሮኬት ሁላ ሰጥቷቸዋል አብይ። በጣም እኮ ነው የሚገርምህ። ሮኬት ሁላ ሰጥቷቸዋል። ሮኬት ሁላ ተኮሱ እና ይሄ አርሚ 30 የማን ነው የጆን መዲድ የሚመራው አለ። አርሚ 33 ደግሞ ጀነራል ሸሪፎ የሚባል አለ፣ እሱም የሚመራው አለ። ይሄን ሰሙ እና በጣም ይገርምሃል። ፎር ቬሪ ሎንግ ታይም ያው ሐራ መሬት ከተባለ እንደምታውቀው ፕሪቲማች ኦልሞስት 1 ዓመት ሊሆን እና ምንም ሪስፖንድ አድርገው አያውቁም። እንዲያውም በሰላም ነው አፕሮች አድርገው የተቀሩትን የመልሷቸው። በኋላ ይህን ሰሙ። ሮኬትም ሲተኩሱ እነዚህንም ሊገሏቸው እንደሆነ ሰሙ። ይኸው እዚህ ያለው ኃይል በሮኬትም በመድፍም በምንም የምታስፈራረው አይደለም፣ በእሳት ተፈትኖ ያለፈ ሰራዊት ነው። በኋላ ተከታትለዋቸው ሄዱ ማለት ነው። ተከታትለዋቸው ሲሄዱ ባለፈው እዚህ አንድ አፋር ላይ ሰምተው ከሆነ አላውቅም፣ በየአፋሩ ቤት ነው ሮጠው የገቡት። እነዛ ተበታትነው ማለት ደብቁን ሸሽጉን እያሉ
በኋላ የተወሰኑትን የያዟቸው አሉ። የተወሰነ መሳሪያቸውንና ግምጃ ቤቱን ያዙት። እዛ መሳሪያ የደበቁበትን ማለት ነው። አብይ እንደሰማ ድሮን ላክ ኢሚዲየትሊ። አጋየው ታውቃለህ እንዴ? ለነዛ መሳሪያ ይልክላቸው አልነበረ? መሳሪያ ነበራቸው እስከ ሮኬት ድረስ እና እነዚህ ተቆጣጠሯቸው፣ አባረው ያዟቸው ነው። ኦፍኮርስ ብዙዎቹ አመለጡ። በኋላ ግን እዛ መሳሪያ ግምዣቸውን ተቆጣጥረውት ነበረ። እዛ ውስጥ ነው መሳሪያ የሚያስቀምጡበት ማለት ነው፣ የሐራ መሬት ያሉት። በኋላ እነዚህ እንደሸሹ አካባቢውን ለቀው እንደሸሹ ሲያቅ ያንን መሳሪያ ደግሞ አየህ እነዚህ የትግራይ ኃይሎች እንዳይወስዱት ብሎ መጥቶ በድሮን አጋኝ እና እነዛ አይ የድሮን እገዛ ይደረግልን ደግሞ አሉ። እምልህ ቁጥራቸውም አንደኛ ብዛትም የላቸው፣ ሁለተኛ ያውቃሉ ኬናት እነዚህን ፌስ ቱ ፌስ ቻሌንጅ የሚያደርጉ አይደለም። እዚህ ያለው እምልህ ብልጽግና ስለከፈለው ነው እንጂ አምኖበትም ምናምንም አይደለም። እና እሱ የፈለገው ምንድን ነው በእነሱ ጦርነቱ እንዲነሳና ከዛ በኋላ ያው ጦርነቱ ከዛ ተነስቶ እንግዲህ እያለ እያሰፋው ሊሄድ ነው። በኋላ እነሱ ረጅምም አልሄዱም፣ አወሩ። የአፋር ሽማግሌዎች አባቶች ጠሯቸውና እባካችሁ አትሊስት ስርዓቱር እሱም አዳማ ነበር እና ወዲያው መግለጫ አውጣሉት። 6 መንደሮች ተቆጣጥሯል ቲዲኤፍ ምናምን እና እናቶችን በከባድ መሳሪያ ምናምን ቲዲኤፍ እናትና አባት ይቅርና 45,000 የማረካቸውን የአብይ ወታደሮች ለቀይ መስቀል አስረክቦ እዛ በማህበረ ዴጎ ንጹሃንን የረሸኑትን ሁላ እኮ ለቀዋቸዋል። እንኳንስ እናት ይሄ የወረደው አይመስልም። ኤኒዌይ ቲዲኤፍ በሞርታር ልጅ እናት ምናምን የሚለው ለማንኛውም እኔ ግን ጥያቄ እዚህ ጋር ምንድን ነው? ቆይ አንዴ ልጨርስልህ እና ሽማግሌዎቹን ጠርቶ አንዱ ጀነራል ሸሪፎ እባካችሁ ትግራይ እየገቡ ከዚህ በፊትም 2 ዘርፈው አንድ ጊዜ አንድ የሚሊሻ ታጣቂ ገለው ሄደዋል። የግምጃ ቤት ጠባቂ። እኛ ከነዚህ ጋራ ምንዋጋ አይደለም፣ ለመዋጋትም የሚያስችል ስብስብም አይደለም። አትሊስት ባለመደበቅ ውለተዋሉልን። በቃ ጀስት እዛ ወንጀል ሰርተው እዚህ እናንተ እንደ ህዝብ ተቃውሙ፣ እንደ ህዝብ ድምፅ አሰሙ። እነሱ ሄደው አዲስ አበባ ሄደው የዚህ የብልጽግና ጽህፈት ቤት ጉዳዩን ቀጠቀጧቸውን የሰማሁት። አንድ አፋር ልጅ እዚህ ገብቶ ቀጥቅጧቸዋል እና ተዋጋ በአፋር። እሱ ምንድን ነው የአማራ ክልልን ፋኖ እየረዱት ነው። ስለዚህ ጦርነቱን ወደ አማራ ፋኖን እንዳይረዱና እንዳያግዙ ከዚህ ቢዚ እናርጋቸው፣ ከአፋር ጋር ይዋጉ ነው። እነሱ አንዋጋ፣ አፋርማ ህዝባችን ነው፣ አፋር ህዝባችን ነው፣ አማራ አንዋጋም አሉት። ከዚህ በፊት መጀመሪያ ከፋኖ ጋር ተዋጓል። አንዋጋም፣ ከሻዕቢያ ጋር አንዋጋም፣ ከአፋር አንዋጋም አሉት። በዛም በጣም ተበሳጭቶ ነው ኢቭን ጦርነት ለመጀመር አስበው ነው በድሮን የደበደበው። እሱን ተከትለው እነሱ ወደ አላማጣ ራያ አካባቢ አለ የብልጽግና ሰራዊት አለ፣ ወታደሮች አሉ እዛ ከነሱ ጋር አፋርም አሉ የብልጽግና ወታደሮች ብዙ ከነ መሳሪያቸው አሉ። ከነሱ ጋር ያው ሲጀምር ጦርነት ጀመሩ ብሎ ሊያሰፋው ነው። ጦርነት ከጀመር ከራስህ ጀምረው በቃ ከዚህ በኋላ ጀምሬዋለሁ ራሴ ላጠፋችሁ ነው ብለህ ጀምር። ከዛ በኋላ ያው ኮንሲኮንሱን በሂደት የሚያየው ነው። ግን በጣም ያላሰበበት ቆም ብሎ ቢያስብበት እነሱም እጅና እግራቸውን አጣምረው አንተ ብቻ ድሮን ታጥቀ ስትጨፈጨፍ ስትገላቸው ዝም ብለው የሚያዩክ ላይሆን ይችላል። ስለዚህ ለዛም ብለው ነው መሰለኝ እነሱ 10 ጊዜ እባክህ ሰላም ስጥ፣ ሰላም አሉት። 10 ጊዜ እየወጣ ድሮን አለን እናጠፋችኋለን፣ ድሮን አለን ይላል እሱ ደግሞ። እንግዲህ በስተመጨረሻ ነገሮቹ ሁሉ ምልህ እንደማይሆኑ ሆኖ ጦርነቱ ውስጥ ከተገባ ግን አይመስለኝም በቀላሉ ይመለስ። እሺ ቀጥል።
ኦኬ ኖ የኔ ግን እንደ መጨረሻ ጥያቄ ልጠይቀና ሌላ ጊዜም ብቅ እላለሁ። እኔ እያልኩ ያለሁት ምንድነው የአንተ ፕሬዲክሽን ምንድነው? አሁን ልክ እንዳወራ ነውም የሚያሳዩትም ሁኔታዎቹ የሚያሳዩትም ፕሪፓሬሽን አለ፣ ዝግጁነት አለ። በሻዕቢያ በኩል አለ፣ በቲዲኤፍ በኩል ይኖራል፣ በፋኖችን በኩል የሆነ ነገር ይኖራል እና ምንድነው መቼ እና እንዴት ነገሮች እስክሌት ሊያደርጉ ይችላሉ ብለህ ታስባለህ? አሁን ባለው ሁኔታ የሚያሳየው ወደ ጦርነት የሚሄድበት መንገድ እንዴት ነው ብለህ ነው የምትገምተው? የኢትዮጵያ ቅድም አንተ ጥሩ ነገር ያነሳዋል። ኢትዮጵያ ውስጥ ቅድም እንዳልከው በፓርላማ የሚወሰን ምንም ነገር የለም፣ በአብይ አህመድ ብቻ ነው እና ፓርላማው እንትን ነው ባይተዋር እንግዳ እኮ ነው። ለምሳሌ ታስታውስ ከሆነ ከሶማሌላንድ ጋር አብይ ሲፈራረም ደመቀ መኮንን የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ነበር። ምን አለ ደመቀ ለአማራ የነጋዴዎች ማህበር ያኔ ስብሰባ ነበረው። እኔ የሶማሌላንድን ስምምነት እንደ ሌሎቻችሁ በቴሌቪዥን ያየሁታል። አብይ ሲፈራረም የውጭ ጉዳይ ነው፣ ምክትል ጠቅላይ ሚኒስትር ነው አያውቅም። አብይ ከሶማሌላንድ ጋር እውቅና የአገርነት እውቅና ሰጣለው ለ50 ዓመት ደግሞ ወደብ አገኛለሁ ብሎ ሲፈራረም ደመቀ መኮንን አያውቅም፣ ፓርላማው አያውቅም፣ ማንም አያውቅም። ሲፈራረም በቲቪ ያዩት ሁሉም። ጦርነት አብይ ነው የሚወስነው። ለብርሃኑ ጁላ ይነግረዋል። ከዛ ይጀመራል። ወደ ተነሳው ጥያቄ ስመጣ አዎ ይጀመራል፣ ጦርነት ይጀመራል። አሁን እዚህ አዳማ ላይ የነበራቸው ስብሰባ ቀን ሰጥቷል ነው የሚባለው። እንግዲህ ምልህ ነገሩ ኦፊሻሊ ወጣ አይደለም። በዚህ ጊዜ እዚህ ቦታ፣ በዚህ ጊዜ እዚህ ቦታ ጀምራለሁ የሚል ነገር ጀምሮ ተናግሯል ነው የሚባለው። ምልህ ምና ይሆናል እንዳልኩ ከዛ የወጣ ሩመር ስለሆነ በተጨባጭ በሰነድ ወይ በማስረጃ ስላልወጣ በዚህ ቀን ብሏል ብለን በሚዲያ እናስተላልፍም። ግን እንደዛ አይነት ዝግጅቶች አሉ። መሳሪያዎቹ ደግሞ እንደምታያቸው ቪዲዮቹን ያየህ ይመስለኛል። ሰሞኑን ሲገቡ ከዩናይትድ አረብ ኤምሬት የተጫኑ መሳሪያዎች ከነመኪናቸው ሲገቡ ያየህ ይመስለኛል። በሻዕቢያን በኩል በተመሳሳይ ምናልባት መነሻ የመጀመሪያ ጦርነቱን የሚጀምረው ትግራይ ላይ ሊሆን ይችላል። ከዛ በኋላ ወደ ኤርትራ ሊቀጥል ይችላል። አንዳንዴ ማስበው ምለው ምንድን ነው እሱ ትግራይን በአጭር ጊዜ እንደሚጨርሰው አስቡ። ከዚህ ፊትም እንደሚለው ነው በአጭር ጊዜ እንጨርሷለን የሚሉት ነገር አለ። ለምን እንደሆነ አላውቅም። እንበትናቸዋለን 90% እንደዚህ አድርገን እንደዛ ይወዳሉ። አድሙ ጦርነት እንዴት አቅልሎ ለምን እንደሚያየው አላውቅም። ለዛ ይመስለኛል የአማራን ክልል መጨረስ ያልቻለው፣ የወለጋውን መጨረስ ያልቻለው። እንደዚህ እንትን አድርገው ነው የሚያዩት። ቴክኖሎጂ ስላለን እንጨርሷለን። ትግራይን ጨርሶ ኤርትራ ለመሄድ ትግራይ ላይ እውነት ማን ይሙት በቀላሉ ጨርሰዋለሁ ብሎ ነው የሚያስበው። እና እሱ የሚያስበው እንግዲህ ያው ክላሽ ነው ያላቸው፣ ሌላ መሳሪያ ያላቸው። ስለዚህ በአንድ ጊዜ ጨርሰዋለሁ ክላሽ ብቻ ነው ያላቸው። ጀምርና ታይዋለህ። ግን ይጀምረዋል መጀመር ምልህ ያው እንደው ግን አንተ አሁን ያው ፐብሊክሊ መነገር ያለበትን ነገር ላትናገር ትችላለህ። ግን የትግራይ ኃይል ለምሳሌ ለቲዲኤፍ ቅርብ እንደሆን ካውቃለሁ። ከነበረው ጦርነት የተማረው ምንድን ነው? ለምሳሌ የነበረውን የሜካናይዝ ጦር፣ የዩኤቪ ጦር፣ የቴክኖሎጂ ጦር እሱን ካውንተር ለማድረግ አዲስ አሰላለፍ፣ አዲስ የመሳሪያ አቅም መገንባት ላይ ዲቴል ባትናገር ምንድነው መሰለህ the easy way I know እነዚህ የዩኤኢ የቻይናው ደግሞ አንድ ሌላ ድሮን ደግሞ አለ ቅኝትና ስለላ የሚያደርግ እሱ በብዙ ሺህ ጫማ ስለሆነ አታየውም። እሱ ነው የመጀመሪያ ቅኝት ይጨርሳል። ከዛ እነዚህ የዩኤኢ ድሮኖች የተርኪ ድሮኖች ይከተላሉ፣ ይመጣሉ ለመምታት ማለት ነው። ከዛ ቅኝት ማለት ነው። በብዛት ያው ድሮኖች የሚያጠቁ ቁስ የሆነ ቤት
ከባድ መሳሪያ፣ መኪና ምናምን ነው እንጂ በግለሰብ የምትተኩሰው መሳሪያ አይደለም። የድሮን ጥይት ግለሰብ ላይ አትተኩስም። ለምሳሌ ወታደር ተበታትኖ እየሄደ ወታደሩን እመታለሁ ብለህ ድሮን አትተኩስም። ስለዚህ በተቻለ መጠን ሰብሰብ ብለህ ቤት ውስጥ፣ መኪና ውስጥ፣ ምናምን ውስጥ አለመሆን ነው የሚመረጠው ድሮን እንዳያጠቃ ከፈለግ። ግን ምንድን ነው ማድረግ ያለብህ? ቅድም አንድ የነገርኩ ነገር አለ። እነዚህ አጥፍቶ ጠፊ ድሮኖች የነዚህ ካዛ ምንድን ነበረ የሚባሉ ስማቸው፣ እነሱ ርካሽ ናቸው እንዳልኩ 3000 4000 የኢራን ድሮኖች አሉ። በሰዓት 220 ኪሎ ሜትር 240 ኪሎ ሜትር ነው የሚሄዱት። በጣም ፈጣን አይደሉም። እነሱን ካያስክ አትሊስት እንደነ ቲቢቲቱ አይነት ድሮኖችን ባይሆኑ ታርጌቶችን ለመምታት ይረዱሃል። እነዚህ የ3 እና የ4,000 ወል እንደነሱ አይነት አቅም ይኖራቸዋል ትግራይ ኃይሎች? አብሶሉት ሊኖራቸዋል ፎር ሹር። እነሱ ምልህ አዲስ አበባ ድረስ የመብረር አቅም አላቸው። ልክ ማለት ምን ማለት? መጀመሪያ ለምሳሌ ኢራን ከእስራኤል ጋር የመጀመሪያው ጦርነት ላይ ስትጀምር መጀመሪያ እስራኤል ሴሪያ የሚኖረውን የኢራን ኤምባሲ ዲፕሎማቱን እና የጦር መኮንኖቹን መታችባቸው ቤት ውስጥ በድሮን። ከዛ የኢራን አጸፋ ምንድን ነበረ የነበረው? መጀመሪያ እነዚህ ድሮኖችን ላኳቸው። ቁጥራቸው በጣም በመቶዎች የሚቆጠር 300 ምናምን ከኢራን ወደ እስራኤል ላኳቸው። በጣም ቀርፋፋ ናቸው። ሱሳይዳል ናቸው። በጣም ቀርፋፋ ናቸው። ከዛ ከሚሳይል ጋር ካየው ሚሳይል ከድምፅ ይፈጥናል። እንዲያውም አንዳንድ ሚሳይሎች በስተመጨረሻ እነዚህ የሱፐርሶኒክ ሚሳይሎች ከድምፅ ገና ብሎ በዊድን ስንት ደቂቃ ነው ከኢራን ተተኩሶ በትንሽ ደቂቃዎች እስራኤል ደርሷል ኦልሬዲ። እነዚህ ድሮኖቹ ግን በሰዓት 220 ምናምን ነው የሚሄዱት እና በጣም ቀላል ነው እነሱን ለመምታት። ታርጌት አድርገህ እነሱን ለማርገፍ እነሱን በብዛት ላኩ። ወደ 300 ምናምን አድርገው የመጀመሪያ አውቀው ነው። ይሄ የጦርነት ታክቲክ ነው። እነሱን ላኩ። ስለዚህ እነሱ እስኪመጡ እስራኤል ኦልሬዲ ያውቃሉ እየመጡ እንደሆነ። ማን ተባበራቸው? ጆርዳን ተባበራቸው። ምክንያቱም የጆርዳንን ድንበር ስለሚጥሱ ለመምታት የእንግሊዝ የእስራኤል ጀቶች ሁሉ አየር ላይ ሆኑ። ጀት በጣም ፈጣን ነው ከነሱ። ስለዚህ እነሱን አየር ላይ ያሉ ለመምታት ይረዳሃል የተወሰኑትን። እስራኤል ውስጥ በጣም ሬር ነው እስኪደርስ ድረስ። እስራኤሎችም ሲደርስ እነሱን መጥቶ ለማውረድ ቴክኖሎጂ አላቸው። አውቀው ነው ይሄን ያደረጉት። ከዛ በኋላ እነሱን ከላኩ በኋላ ከዛ ትንሽ ቆይተው ከባባድ ፈጣን ሚሳይሎችን መላክ ጀመሩ። ልክ አየህ እነዛ ላይ ተጠምደው እነዚህ ርካሽ ስለሆኑ ነው 300 400 ምናምን የሚልኩብህ። ከዛ ክሩዝ ሚሳይሎችን መላክ ጀመሩ። እነሱ ናቸው እስራኤልን ያጠቁት እንጂ እነዚህ አጥፍቶ የሚጠፉትን አብዛኛዎቹን አምክነዋቸዋል። ጆርዳን አምክነዋል። ከባህር ላይ ሆኖ የአሜሪካን አየር ኃይሉ መርከብ አምክኗል። አየር ላይ የነበሩ በተጠባባቂ የነበሩ የእስራኤል ጀት የእንግሊዝ ጀቶች አምክነዋል። ፕሪቲማች ያደረሱት ጉዳት አልነበረም፣ ምክንያቱም ተዘጋጅታባቸው። ግን እነዚህ አውቀው ነው እነዛን በስፒድ 220 የሚሄዱትን የላኩት። በኋላ ግን እነዛ ክሩዝ ሚሳይሎች ደግሞ መወንጨፍ ጀመሩ። እነሱ በቀላሉ ጀት ላይ ሆነ ምናምን ላይ ሆነ አይደለም። በኋላ ሱፐርሶኒክ የሚባለው ደግሞ አለ። ገና ልክ ምልህ ከድምፅ 10 እጥፍ የሚፈጥን እሱን በተአምር አየር ላይ ልታመክነው አትችልም። ለዛ ነው በዚህ መጨረሻው ጦርነት ላይ የተወ ከሆነ አብዛኛው የእስራኤልን ከተሞች ቢልዲንጎች ያደቀቁት እነሱ ናቸው። ሌሎቹን ምልህ ያው አይረንዶም አላቸው፣ 3 ናቸው። የመካከለኛ አላቸው፣ የርቀት አላቸው፣ 3 መከላከያ ነው ያላቸው። እነዛ ሱፐርሶኒክ ግን ከነዚህ ከ3ቱ በላይ ነው። አሁን
እነዚህ ሊባኖን የሚተኩሱት ሮኬት ከጋዛ የሚተኩሱ ሮኬት በአንድ ጊዜ ነው የሚያመክኑት አየር ላይ። እነሱ አጭር ርቀት ናቸው፣ የአጭር ርቀት አላቸው። የረጅም ርቀት አላቸው። የመካከለኛ ሚሳይል የሚያመክን አላቸው። ይሄ ሱፐርሶኒክ የሚሆኑ ሚሳይሎች ግን አታመክናቸውም በቀላሉ፣ አደገኛ ናቸው። ስለዚህ ምን ልልህ ነው፣ እነዚህ ቺፖቹ ድሮኖች በቀላሉ ማንም ታጣቂ እጅ ይገባሉ። ኢትዮጵያ ግን በዛ መጠን ደግሞ ዝግጁ አይደለችም እነዚህን ለማምከን። ኤኒ ታይም ሄደው መተኮስ ትችላለህ። በጣም ረጅም ርቀት ስለሚሄዱ እንዳልኩ ቀረፋፋ ናቸው እንጂ ረጅም ርቀት ይሄዳል። ብዙ ታርጌቶች ልትመታ ትችላለህ። እና አንዱ ስቴሽን ያለው አፋር ነው፣ የድሮን ስቴሽን። ሰሜንን ለመደብደብ ይጠቀምበታል። ትግራይን፣ አማራን ክልል ምናልባት ከኤርትራም ጋር ጦርነት ከጀመረ እሱን ግን ኤርትራውያኖች አሁን እሱን ታርጌት ያደርጉታል ነው ብለው ጦርነት ከጀመረ የመጀመሪያ ሻዕቢያዎች የሚበትኑት አፋር ያለውን ስቴሽን ነው። ምክንያቱም የብዙ የኢትዮጵያ ጦር አሁን እዛ አለ። ቦርደር ላይ የሻዕቢያም ጦር በእነሱ ቦርደር አለ። ፎርሹር ታርጌት ያደርጉታል እሱ። ከዛ በኋላ እንግዲህ ዋናው ስቴሽን ያለው ሀራ ሜዳ ነው፣ ቢሸፍቱ ጀቶቹም አሉ፣ አንቶኖቭም አለ። እዛዛ አማራ ክልል ይኖር ይሆናል፣ እርግጠኛ አይደለሁም። ስቴሽን ይኖረዋል የአማራ ክልል የድሮን ስቴሽን አምናት ሹር ሊኖር ይችላል። እዛ ብቻ አይደለም፣ 1 3 4 ቦታ ይኖራል። ግን ይህንን ታጣቂዎች በስለላ የሚሰሩት ስራ ነው። ስቴሽኖቹ የት እንዳሉ ማወቅ ተገቢ ነው። ጦርነት ከጀመረ በዚህ አጥፍቶ ጠፊ ስቴሽኖቹን ታርጌት ማድረግ ተገቢ ነው ብዬ ነው ማለት። እዚህ ባንዳ ምናምን የምትሉ ሰዎች እኛ የፖለቲካል ትንታኔ ነው እየሰጠን ያለ ነው። ያርጉ እያለ አይደለም። ያደርጉታል ማለት ምን ማለት ነው? እኔ እንደምረዳ ኤርትራኖችን ማገዝ ምናምን አይደለም። ፖለቲካ ስተነትን ጦርነትን ስታይ የዚህ ጦር እንደዚህ ሊመታ ይችላል፣ የዚህ ጦር ይሄን ሊያጠቃ ይችላል ብለህ መተንተን እኔ ባንዳነት ነው ብዬ አላስብም። ግን ባንዳነት የራሱን ህዝብ በድሮን የሚጨፈጭፈው የብልጽግና ሰራዊት ነው። አማራን ለ5 ዓመት ሙሉ ሲያደማ፣ ወለጋ ላይ ሲጨፈጭፍ፣ አዲስ አበባ ላይ ብዙ መከራ ሲያደርግ፣ ህዝብ በየቀኑ የሚያልቅበት ትግራይ ላይ እንደዛ እና ባንዳነትን በተግባር ብታቁት ጥሩ ነው። ባንዳነት ትርጉሙን ብታቁት ይሻላል ብዬ ነው ማስበው። ሀገራችን እንወዳለን፣ ግን ሀገራችን ህዝብ የሚወድ ህዝብ የሚያከብር ለህዝብ የሚሰራ መንግስት እንዲኖራት እኔ ፍላጎቴ ነው። ከዛ ግን እንዴ ሀገሬ ነው ብለህ እየኖርክ የሀገረ መንግስት ከቀጠቀጠህ ከሱ በላይ ባንዳ አለ እንዴ? ያ ሀገርም እኮ ትርጉሙ ይጠፋባል እንዴ። ታዲያስ እኔ አገር ለምሳሌ አገር አልከኝ እየገደለኝ እየደበደበኝ የምን አገር ነው? አገር እኮ ህዝብ እኮ ነው። አገር ለእኔ አገር ሸንተረር ተራራና ሜዳ አይደለም። ለእኔ አገር ህዝቡ ነው። ህዝቡን እንዴ እስቲ አብይ መሳሪያ ገዝቶ ከጎረቤት ሀገር ጋር የተዋጋበት አንድ ቀን ንገሩኝ። ማንን ነው የሚጨፈጭፍ ያለው? ኢትዮጵያዊ ነው። ራስህን ነው የሚጨፈጭፍ። ግን ከሌሎቹ ጋር አንተን ያለው እንዴ ራስህን የሚጨፈጭፍ የምን ሀገር ነው የምታወራኝ? ባንዳነትማ እንዴ በተለይ አሁን አብይ የሚደግፉ ሰዎች ባንዳ የሚሉ መጀመሪያ ደረጃ እነዚህ ሰዎች የነሱ ሀገር አማራ፣ ትግሬ ደማቸው የሚፈስባት የወለጋ ህዝብ ደሙ የሚፈስበት የሚያልቅበት ሀገር ነው። ለነሱ ሀገር ሙሉ ሀገር ያ ነው። አየህ የወለጋ ኦሮሞ ደሙ የሚፈስበት የሚሞትበት የሚጨፈጨፍበት፣ አማራ ሙሉ አማራ ድሃ የሚሆንበት የሚጨፈጨፍበት የሚገደልበት፣ ትግሬ የሚያልቅበት፣ አዲስ አበባ ህዝብ ደግሞ በየቀኑ ቤቱን እየመጣ መንደሩን እየነጠቅ እያፈረስክ መሬቱን እየነጠቅ አንተ ሀብታም የምትሆንበት ይሄ ለአንተ በእርግጥ ያንተ ይሄ ሀገር ነው። ከዚ ሌባ ነህ አንተ፣ ደም አፍሳሽ ነህ፣ ዘራፊ ነህ አንተ፣ ተረኛ ነህ አንተ። ስለዚህ ለአንተ ይሄ አየህ ሀገር ማለት ለአንተ ይሄ ነው። ደም የምታፈስበት፣ ደም የምትጠጣበት፣ መሬት ሀብት የምትዘርፍበት ለአንተ ሀገር ይሄ ነው። ለእኛ ሀገር ደግሞ ዜጎች በሙሉ ህዝብ በሙሉ ቀና ብሎ የሚኖርበት፣ አንዱ ኦሮሞ ከአማራ የማይበልጥበት፣ ትግሬ ከአፋር የማይበልጥበት፣ ሁሉም ሰው በህግ ፊት አንድ የሚሆንበት ሀገር ሲኖረኝ ነው ሀገር የምልህ እንጂ አንተ ትናንትና አማርኛ አልናገርም፣ አማርኛ አልጽፍም፣ ኢትዮጵያ ቀኝ ጋዝተኛለች፣ አረንጓዴ ቢጫ ቀይ እያልክ እሳት እየለኩ ስታቃጥል የነበርክ ሆዳም
ዛሬ ኢትዮጵያ ስትል አታፍርም እንዴ? ካድሬ እዚህ ስላየዋችሁ ነው። ከዛ ላስደምጥ፣ አንድ ነገር ላስደምጥ። ይሄንን አዳምጥ እንግዲህ ባንዳ ማን እንደሆነ። እሺ እናዳምጥ። ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። የኤርትራ መንግስት ግልጽ አቋም ያካሄደው የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ሕዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። I said tell me والله لن نقوم بأي ضرر لن نقوم بأي ضرر للمياه في مصر مصر በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ይሄን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውን ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። የእኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። አሳልፈን እንዳንሰጥ አሳልፈን አንሰጥ። እኔ ግን አሁን ይሄ ሁሉ ኤድመን እንደ ሰው ያዳመጣችሁ አሁን ይሄንን የት ውስጥ ነው የሚከተው? እኔ አሁን የብልጽግና ሰው እኔ እንደው ምንድን ነው የሚባላል ህፍረት ወዴት አለሽ ነው ይሉንታ ሴት አለሽ የሚል አንድ ግጥም ሰምቼ ነበር ከዚህ በፊት እና እዛ ብልጽግና መድረክ ላይ ነው እና አሁን እኔ ለእነዚህ ሰዎች የምለው ህፍረት ወዴት አለሽ ነው የምለው። አሁን በአጥንትና በደም የተያያዘ ግንኙነት በአጥንትና በደም የመሰረትከው ግንኙነት በዛ ውስጥ አንተ ስትጣላ ኢትዮጵያኖችን ባንዳ የምትለው ከየት መተነው ነው? አንተ ከባንዳም ባንዳ ከነውረኛም ነውረኛ አጥንትና ደምን ጭቃ አብኩተህ ቀብረህ አንድነትን የመሰረትከው ከኤርትራ ጋር አንተ አብይ አህመድ፣ ብርሃኑ ጁላ ማነው ያማ አበባው ታደሰ እናንተ ይሄንን የተናገራችሁ ሰዎች ይሄን ያደረጋችሁ ሰዎች how dare you? አሁን ኤድመንን ሀብታሙ በሻን ወይ ሌላ ማንንም ሰው አሜሪካዊም ይሁን ሌላውን ባንዳ ብሎ የመናገር ሞራል ከየት ነው የምታመጡ የምትችሉት ነው? አሁን ይሄ ሁሉ ንግግር ይኸው በፓርላማ ነው። እንግዲህ ኤርትራ ጥላ የሚከዳሃል አለ አብይ አህመድ። ጥላ ጓደኞቹ ከርተውታል፣ ባልደረባዎቹ ከርተውታል፣ ሰራዊቱ ከርቶታል። ያልከዳው ማን ነው? የኤርትራ ሰራዊት ነው። ይሄን ነው የተናገረው አብይ አህመድ። እና አሁን ምድረ ሆዳም ደም አፍሳሽ መጥቶ ባንዳ ይላል። ባንዳ አንቀቀለ ብለው በዚህ የሚሸማቀቅ የለም። እንዲያዳምጡት ነው። አዚፍ
በደምና በአጥንት ከኤርትራ ሰራዊት ጋር ተጋምደናል ብለህ ትግራይ ዘምተህ ስታበቃ አሁን ደግሞ ኤርትራ የሻዕቢያ ባንዳ ትላለህ። የሻዕቢያ አብይ በዲፕሎማሲ ሞራል የለውም በምንም። ለዛ እኮ ይመስለኛል አንዳንድ ጊዜ የእሱ ተወካዮች ከማንም ጋር ለመሟገት ለመከራከር ሰብስታንስም አቅምም ብቃትም ያሳጣቸው ያደረጉትና የሰሩት የሀገር ክህደት ሁሉም ትውልድ ያውቀዋል። አሁን እንዴት አድርጋችሁ እሱን የዛሬ 100 ዓመት ተፈጽሞ 50 ዓመት ተፈጽሞ ቢሆን ይረሳል ይባላል። ትናንትና እኛው በአይናችን እያየን ትመጣና ደግሞ ግልብጥ ብለህ እናንተ ባንዳ ምናምን ትላለህ። አይመችም፣ ለፕሮፓጋንዳም አይመቻችሁም፣ አቅምም ምንም የላችሁም እናንተ። መፍትሄው ምንድነው? ተጠርጋችሁ ስልጣን መልቀቅ ነው። በቃ ብልጽግና የሚባል ተጠራርገህ ስልጣን ለቀህ ሌላ ስርዓት መጥቶ እኛም እንደነዚህ አይነት ነገሮች እንዳናስደምጥ፣ እንዳናሰማ፣ እንዳናወራ፣ እንዳናሳይ ከፈለጋችሁ በቃ ይሄ ስርዓት ተጠርጎ ይሄድ፣ ሌላ አዲስ ስርዓት ይምጣ። ከዛ ከምንም ነገር ጋር ያልተነካካ ይምጣ፣ ሀገሪቱን ይምራ፣ ሀገሪቱን ያስተዳድር። ብልጽግና ግን በተአምር የሚሆን አይደለም። ለዛ ነው ለፕሮፓጋንዳ የማይመቻችሁ፣ ብልጽግናን ለመከላከል። ለዛ ይመስለኛል እኔ ምሁራን አዋቂዎች ምናምን ብልጽግና መሆን አይችሉም። ለምን? እውነትና ሀቅ ይዘህ መከራከር አትችልም። ምንም ኮንፊደንስ የለህም። ስለ ኤርትራ ብታወራ የተናገርካት አለ። ስለ ግብፅ ብታወራ ወላሂ ብለህ የማልከው መሀል አለ። የተናገሩት ሳይሆን ያደረጉት አለ። ያደረጉት ስለ ግብፅ እኔ አይደለሁም ወላሂ ብዬ የግብፅን ጥቅም አሳልፌ አልሰጥም አልሸጥም ብሎ ወላሂ ብዬ የማልኩት እኔ አይደለሁም። ራሱ አብይው ቅድም ያሰማችሁ ማን ነው ባንዳ ታዲያ? ለምንም አትመቹም። ለኢኮኖሚ አትመቹም፣ ለሀገሩ ለሰላም አትመቹ፣ ለጸጥታ አትመቹ። ግድ የላቸውም። ካድሬም ይሁን ብልጽግናም ይሁን ስልጣን ለቀ ኢትዮጵያ ውስጥ አንድ ስርዓት ንጹህ ስርዓት ካልተመሰረተ በስተቀር አይመስለኝም ሌላ መፍትሄ አለ። ጠይቃቸዋል። ለምሳሌ የብልጽግና ደጋፊዎች በብዛት አሁን እዚህ የሚጽፉ ሰዎች ቄሮ ትግል በሚያደርግ ሰዓት የኢትዮጵያ ባንዲራ ከኦሮሚያ ባንዲራ ጋር ቁጭ አለ ብለው በጥብጠዋል። ታውቃለህ? ቢሾፍቱ ላይ ባንዲራ ብረድ ብለዋል። ይሄ ባንዲራ እናቆም ነው አንዱ ጥያቄያቸው። ያ ኮከብ ያለው ባንዲራ እኮ ነው የኢትዮጵያ ባንዲራ። የአረንጓዴ ቢጫ ቀይ እኛ የምናውቀው የምንወደው አይደለም እኮ። ኮከብ ያለው ባንዲራ እዛ ጋር መቀመጥ የለበትም ነበር ትግላቸው። ዛሬ የሀገር መውደድ ኬት አመጣችሁት ነው እኮ ማይንጁ። ይህ የሀገር ባንዲራ እዛ ሴሌብሬሽን ላይ አንየው ብለው የነበር አንዱ በጥብጥ ባንዲራውን ለማውረድ ነበር አባገዶቹን ሲያስጨንቁ የነበሩት። ይሄንን በደንብ ባንዲራ ሰቀለ። እኔ ጀዋር በግልጽ ነው እነ ጸጋዬ አራርሳ በግልጽ ነው ይዛን የተናገሩት። ባንዲራ መጡ፣ የኢትዮጵያ ባንዲራ። ያ ወጣት ባንዲራ አይወድም እና አሁን እዚህ ጋር ተደርድሮ ባንዳ ይላል መጡ። በዛ ባንዲራ ነው የሚሰድብህ። እኔ ከፈለጉ ለንደን ላይ ስብሰባ አድርገው ኢትዮጵያ ትፍረስ ያሉበትን ማስደመጥ ይችላል። ኤግዛክትሊ። እና ይሄ ትውልድ እንዴት ነው ባንዳ የማለት ሞራል ኬት አባቱ አመጣ ነው እኮ አሁን አናቀህም ነው እንዴ ምለው። ይሄ በተለይ በጣም ቆሻሻ የሆነ ትውልድ አም ሶሪ። እኔ ከፈለጋችሁ ያልኩ አይደለም። የብልጽግና ካድሬዎች እንግሊዝ ላይ ተሰብስበው ምሁራኖች፣ የኦሮሞ ምሁራን ኢትዮጵያ በትንትኗ መውጣት መፈራረስ አለባት ያሉትን ማስደመጥ ይችላል። ትፍረስ ትበታተን። እኔ አሁን ትናንትና ማነው አያና የሚባለው ኢትዮጵያዊ የሆነው ሲሟገት ኢትዮጵያ ትፍረስ የሚሉት እኮ ስብሰባ ላይ ተቀምጦ የነበረ ልጅ ነው። ኢትዮጵያ መበታተን አለባት። እንደገና ደግሞ ትናንትና በኢህአዴግ ጊዜ በቲፒኤልኤፍ ጊዜ ባንዲራ እያቃጠልክ ባንዲራ መድረክ ላይ አለ እያልክ ዛሬ ደግሞ መጣ ባንዳ። እኛ ባንዲራ ለብሰን ያደግን ሽንት ጨርቄ ሁሉ እኔ ባንዲራ ነበር። ምን እንደምታወራው የኦነግ አይደለም የኢትዮጵያ ባንዲራ ነበር። ምንድነው አሁን እኔን ባንዳ የማለት ሞራል ኬት ነው የምታመጣው? ነው የማወራው። በጣም እኮ ደፋሮች ናቸው። እኔ በጣም ነው እሱን ነው አትሊስት ምልህ ይጠንቀቁ፣ ያስተካክሉ ምናምን ምለው እሱን ነው። እና ኦኬ ሌሎቻችሁንም እሺ ሀሳብ አስተያየት ጣይቱ የሚላየሁ እሺ እሙጣይቱ እስቲ አንቺ አስተያየት ምንድነው? እሙጣይቱ ያልሽው ልጅ እና አዳራ ሁላችሁንም
ወል አትሊስት እንትናችሁን ማወቅ ጥሩ ተገቢ ነው ብዬ ነው የማምነው። ማንነታችሁን፣ አቅማችሁን፣ ምናችሁን ወሎ ፈሳደን ዝም ብሎ ጃምፕ አድርገህ መጥተህ ስለ ሌላውም ባንዳ ብለህ ራስህን አገር ወዳድ ስታደርግ እኛ የኋላ ታሪክ እኔ እንግሊዝ ውስጥ ያደረጋችሁትን ስብሰባ ምናልባት ማስደመጥ እችላለሁ። ሌተራሊ ቃል በቃል ነው። ኢትዮጵያ የምትባል ሀገር ለዛው በጣም ያስፈላጊ ነው። ለዛው ምሁሮቻችሁ እኮ ናቸው። ለዛው ኤሊቶቻችሁ ምሁሮቻችሁ ኢትዮጵያ መበታተን ነው ያለባት። ኢትዮጵያ የምትባል ሀገር እያረጋችሁ ስታጨበጭቡ የነበራችሁ ወለፈሳደን ዛሬ ኢትዮጵያ አፍቃሪ ኢትዮጵያ ወዳጅ ሆናችሁ ኤኒሃው በዛ መልኩ መምጣታችሁ ተገቢ አይደለም። እሺ ሌሎቻችሁንም እናስገባችሁ። እሺ ታፕታፕ ኮፒ ሊንክ አድርጉና ልንሰማችሁ ፈቃደኛ ነን። ይሄ ልጅ አይ ቲንክ የጅማ አካባቢ ጅማው ልጅ ነህ አይደለ ወንድሜ? ሄሎ ፈረስት ምንድነው? ፍሩስታሌ ነው ፍሩስታሌ እሺ ላስወጣህ ድምፅ ስላልተሰማኝ ነው። ማነው ከስር ስለ ህዋት አውራ? ስለ ህዋት በሚወራበት ሰዓት እኔ ኤድኖን ቤት ገብቼ ስለ ህዋት ተከራክረን እናውቃለን። የህዋትን ኃጢአት አንድም ቀን ደብቄ አላውቅም። ስለዚህ ዛሬ ስለ ህዋት ስለ መድረኩም አይደለም አንደኛ ስለ ህዋት እያወራን አይደለም። ህዋት ስልጣን ከለቀቀ ቆይቷል። አሁን እያወራን ያለው ስለ አሁን ስላለው ኢትዮጵያ ነው። የህዋት ታሪክ ተነስቶ ቢሆን ኖሮ አነሳል እና ምንም አይ ምን እንደዛ እያልን እንድንዘናጋ ነው ነው እኛ እናንተ በምሰጡንም ታይትልም አናወራም። ሲጀምር ኢን ዘ ፈርስት ፕሌስ እኔ ሀሳብ አስተያየት ካላችሁ እና መትሞግ ይሄ እኮ ይሄን ነው የምላችሁ። እነዚህ የፓርላማ አባል ወሉድ የሚመጡት እኔ ሁላችሁንም የማዳመጥ የመሞገት የመወያየት አክሰሱን ሰጣችኋለሁ። እነሱ ግን ለዛውም ደሞዝ ገንዘብ ምናምን የሚበሉ በመንግስት ቤት ያሉ ከሌላው ጋር ለማውራት የሚያስችል ስንፈተ ፖለቲካ ስንፈተ ውይይት ያለባቸው ሰዎች መልምለው ጭራሽ ሶሻል ሚዲያ ላይ መልቀቃቸው በጣም ይገርመኝ። እሺ ኤኤል ቤቲ ቆንጆ ሀብታሙ ኦሮሞ ኢትዮጵያዊ ማለቱ ከፋ ወይ? ኦሮሞማ ኢትዮጵያዊ ማለቱ ነው እያለን ነው እኮ ስንከራከር ይኖር ነው። ግን ኦሮሞ ኢትዮጵያዊ አይደለም ብሎ ሲከራከር የነበረ ኦሮሞ ተጨቁኗል ባሪያ ነበር ብሎ ሲል የነበረ ሰው አትሊስት ከባርነቱ ለመጽዳት ነው መሞከር ያለበት መጀመሪያ እንጂ እኔን ባሪያ ነህ አንተ ወይንም ባንዳ ነህ ለማለት ሞራል የለውም ነው ጥያቄ። እኔ ባሪያ ነኝ እያለ አይ ባሪያ አይደለም አንተ ኢትዮጵያዊ ነህ አንተ እኮ አባትህ ጃገማ ኬሎ ጣሊያንን ያርበደበደ ነው ብለን ያስተማርነው ሰው መጥቶ ስለ ባንዲራ ስለ ሀገር ፍቅር ስለ ምንድነው ስለ ናሽናል ኢንተረስት ሊያስተምረን ሲመጣ ተረጋጋ ጆኒ ተረጋጋ እንዳለ ገመዳ ተረጋጋ ልል ነው ማለት ነው። ተረጋጋ አብዲሳ ተረጋጋ እያልኩ ነው እንደዛ እያልኩ ነው እንጂ ኦሮሞማ ኢትዮጵያዊ በመሆኑ እኔ ድሮም ነበረ አውቃለሁ። ስለዚህ የኦሮሞነትን ሀቅ አልክድም፣ የኦሮሞንም ጥቅምም አልክድም። ግን የትናንትና ጸረ ኢትዮጵያዊነት ሲተርኩ የነበሩ ሰዎች ኢትዮጵያ ሆናችሁ ከኢትዮጵያ በላይ ከፍየሏ በላይ አትንጣጡ፣ ባንዳ ብላችሁ የመናገር ሞራል የላችሁም። ታሪካችሁ የሚያሳየው የ5 ዓመት እኮ ነው፣ የ7 ዓመት የ10 ዓመት እኮ ታሪክ ነው። ጸረ ኢትዮጵያ እንቅስቃሴ ኢትዮጵያ አሮፍ ኦሮሚያ እኮ ነበረ ትርክቱ። ኢትዮጵያ አሮፍ ኦሮሚያ፣ ኢትዮጵያ ከኦሮሚያ ውጪ የሚል ሰልፍ ስታደርግ የነበረ ኢትዮጵያ ባንዲራ ስታቃጥል የነበረ ሃው ዴር ዩ መታንተን ሀብታሙ በሻን አባቱ አያቱ ለኢትዮጵያዊነት የሞተውን ሀብታሙን ባንዳ ብለህ የመጥራት ሞራል ከየት ነው የምታገኘው ነው እያልኩ ያለሁት። ይጌቦራም ሳይ ይሄን ነው እያልኩ ያለሁት። ኤኤል ቀጥል። ቴንኪዩ ስላስገባኝ አመሰግናለሁ። ያው እኔ ብዙ ተናጋሪ የሚባል ሰው አይደለሁም፣ ግን እንዳንድ ኢትዮጵያዊ ወይም የአማራ ወጣት የሚፈጸመውን ግፍና በደል እንደሚያይና አንዳንድ ደግሞ እናንተ እንደምትልታይ ባንዳ
የሆነ ነገር በቃ ግፍና በደል ተፈጸመብን እንደዚህ የጦርነት ቅስቀሳ እየተካሄደ ነው ብለህ መናገር ራሱ ባንዳነት የሚያስብል የባንዳን ትርጉም በቅጡ ያልተረዱተይ በሚዲያውም በተለያየ ቦታም ተሰግስገው እናያለን። እኔ እውነት ለመናገር በዚህ ሰዓት ይህን መንግስት የማይቃወም ሰው ወይም የሆነ የተደበቀበት ያላወቀው ነገር አለ። ዛት ሚንስ ሰው ለመሆን የሚቀረው ነገር አለ፣ ወይም ደግሞ በጥቅም ተታሏል ማለት ነው። ከዛ ውጭ ይህን መንግስት ለመቃወም ወይም ደግሞ ኢትዮጵያ ውስጥ የሚደረገውን ግፍና በደል ለመቃወም እውነት ሰው መሆን ብቻ በቂ ነው ብዬ አስባለሁ እኔ ማለት ነው። ስለ ኢትዮጵያ ውስጥ የሚራቡትን ሰዎች ስታይ፣ የሚፈናቀሉትን ሰዎች ስታይ፣ እሺ ኢትዮጵያ ትፍረስ የሚለውን ላሰማችሁ። ኦሮምኛ ይችላል የሚተረጉም ቆይ አንድ ወንድማች በኦሮምኛ ኢትዮጵያ ትፍረስ ያሉትን ለንደን ላይ ተሰብስበው ምሁራኖቻቸው ላስደምጣችሁ። ምናልባት ኦነስትሊ ኦሮምኛ የሚተረጉም ካለ የለውም ከፈለጉ ብዬ ነው። ግን ጨርስ። ሶሪ እኔ ብዙም አላወራም እና ምንድን ነው እኔ አክቹዋሊ ኢትዮጵያ ውስጥ ነው የምኖረው። ብዙና ግፍና በደልም እያስተናገድኩ ያለው ሰው ነኝ ፐርሰናሊ። እንደገና በግል ብቻም ሳይሆን ደግሞ እንደ ሀገርም የሚፈጸመው ግፍና በደል የምታውቁት ነው። እናንተም ቢሆን ማንም ሰው ያውቀዋል። ሰው የሆነ ሰው እንዳልኳችሁ ይረዳዋል። ግን በዚህ ሰዓት ግፍና በደል አይፈጸምብኝ፣ አልራብ፣ አልሰደድ፣ አልፈናቀል ብሎ መናገር ባንዳ የሚያስብልበት። በዚህ አጋጣሚ ደግሞ ሊታወቅ የሚገባው መንግስትን መቃወም የኦሮሞን ሕዝብ መጥላት እንዳልሆነ፣ ኦሮሞዎችን መጥላት እንዳልሆነ ሊታወቅ ይገባል። የሚገርማችሁ ብዙ ሰው አብይ አህመድ ከስልጣን ይውረድ ወይም ደግሞ የሚሰራው ግፍና በደል ማውገዝ ጀስት ኦሮሞ ስልጣን እንደያዘና ኦሮሞ ከስልጣን እንዲወገድ የሚፈልግ ኃይል እንዳለ አድርጎ የሚስለው ብዙ ነው። እንደዚህ አይደለም። ሲጀመር የሰውዬ ማንንም አይወክልም ብዬ አስባለሁ። እኔ እንደ አንድ ኢትዮጵያዊ ወጣት፣ እንደ አንድ የአማራ ወጣት ማንንም ይወክል አይደለም። እንደውም ለመላው ኢትዮጵያዊ በሚባል ደረጃ ግፍና በደል መራራቅን፣ አብሮነትን ሳይሆን መራራቅን እየሰበከ ያለ በየመድረኩ ሰው በብሔሩ እንዲጋጭ እያደረገ ያለ ምናልባትም ኦሮሞ ሲል አንዳንድ ጊዜ የሚስተዋልበት ሁኔታ በሰፊው የኦሮሞ ሕዝብ ለመደበቅ ትንሽዬ ስልጣኑን ያራዘመ መስሎት እንጂ ለኦሮሞ ሕዝብ እኔ እስከማየው ድረስ አንድም ነገር የሚጠቅም ነገር የሰራ አይመስለኝም። ከካድሬዎችና በሱ ስር ገብተው ከሚላላኩት ውጭ ማለት ነው። እና ኦኬ አንድ ጊዜ አንድ ይቅርታ ላስደምጣችሁ። የቀደመ ማነው አዲስ ታይምስ አስደምጠው ስላለኝ ነው። አክቹዋሊ ኦሮምኛ ነው፣ ግን ኦሮሚያ መስሙ የኦሮሞ ምሁራኖች ናቸው ለንደን ተሰብስበው የሚያወሩትን ስሙ። haga nulen baut akuno dit sabatin baut umat ke kakalaritin neta sama kiro sensi sama menta sam okay ይኸውልህ ቆይ ልንገርህ ባክግራውንድ ልስጥ። ይሄ ሰውዬ ዋቆ ሊበን ዋቆ ይባላል። ልጁ አብይ ስልጣን እንደመጣ የአብይ አማካሪ በቤተ መንግስት አማካሪ ነበረች ወይ ፕሮቶኮል ነበረች። የዚህ ሰውዬ ልጅ ኢትዮጵያን ብትኖ ያለው ሰውዬ ልጁ ስልጣን ያገኘችው። አሁን እነዚህ ናቸው መጥተው ባንዳ የሚሉ ማለት የነዚህ አሁን የዚህ ሴትዮ የዚህ ሰውዬ ልጅ ምናልባት ኮሜንት ላይ ያለች ባንዳ እያለች እየጠራችን አይ ኖ ይሄው አንድ ማን ነው ወዲህ ምናምን ትችላለህ ኦሮምኛ በደንብ ይችላል። ይችላል። አዎ የዚህ ሰው የንግግር ተረጉም እሱ ስለ ጨለቆ ጦርነትና ስለ ጨለቆና ስለ አሎሌ ነው ተራራ ስለ ልጁ አላውቅም። ኖ አይ ሙሉን ባሰማት ተረጉማል። አተረጅም ለምን አተረጅም? ኢትዮጵያ ተፍረስ ስትሉ ነበር። ለምን አትፈርስ ታዲያ? ምን እኔ ያልልህም ድምጽ ርቋል። ወደ ድምጹና ወይ ስራን አቁመ ኦኬ አይ ኦሮሚያ ስለምትችል እንድትተረጉም ነበር። አክቹዋሊ አልተረጉምም ማለት ኤኒሃው እንድታውቁት ነው። ኢትዮጵያና
እንበትናት እኔ አሁን እሱን ላነሳባችሁን ፈልጌ አይደለም። በአንድ ምናምን አትበሉ፣ በእናንተ አያምርም ነው ላይክ ሐቁን መሬት ላይ ያለውን ነገር ስለምታውቁት ብዬ ነው። ልናስደምጣችሁ የምንችለው ብዙ ነገር ስላለ እንጂ እኔ አሁን እሱን ላነሳባችሁ ብዬ አይደለም አክቹዋሊ። እሺ ሰርጸ ድንግል እሺ አላስገባ የሚላችሁ ሲስተሙ ነው። እሺ አንዴ ታፕ ኮፒ ሊንክ አርጉ። እሺ ቀጥሎ እንደማቸው ሰላም እድሞን እንደምናደራና ሰላም አሁን እንደኛ አንድ አስተያየት የሰጠው ሰምቼ ነበርና ግልት በአሶሲዬሽን እንኳን ጥሩ አይደለም ሆነስትሊ ስፒኪንግ